ዩቲዩብ ክፈቱ። ቲክቶክ ላይ ዝም ብላችሁ ቂጣችሁን ስታሞቁ አትዋሉ። ሰዓታችሁን አትግደሉ። የራሳችሁ የሆነ ነገር እንዲኖራችሁ ስለምፈልግ ነው። አሁን አንዲት የማዳም ቅመም ትመጣለች፣ ቲክቶክ ላይ ትገባለች፣ ዝም ብላ ማንንም ጋር ታፕ ታፕ ሼር ኮፒ ሊንክስ እየተባለ እነሱ ቤት ዛሬ ልነግራችሁ የምፈልገው ስለ ዩቲዩብ ነው። ዩቲዩብ መክፈት ለምትፈልጉ ልጆች ዩቲዩብ መክፈት እንፈልጋለን እና ቁጥር በምንድን ነው መክፈት የምንፈልገው? በዱባይ ነው፣ በኩዌት ነው፣ በሊብናን ነው፣ በኳተር ነው፣ በሳውዲ ነው፣ በማለት ተላላችሁ በምፈልጉት መንገድ አስረዳችኋለሁ። እንዴት አድርጋችሁ ነው ዩቲዩብ መክፈት የምትችሉት? ዩቲዩብ መክፈት ለምትፈልጉ ልጆች፣ ሞራል ያላችሁ መስራት ለምትፈልጉ ልጆች በሙሉ ዩቲዩብ ክፈቱ። ይከፍላል። ኦፍ ኮርስ በደንብ አድርጎ ነው የሚከፍለው ከሰራችሁበት። ያውን ያስተኙቸው ከርሜ እስከማነሳው ድረስ አስቸግሮኛል እንጂ ድብና አድርጎ ነው የሚከፍለው። ወደ ስራ አብረን እንሄዳለን። እዛ ሆናችሁ አዳሜ የራሷን ስራ እየሰራ የራሷን ህይወት እየኖረች የራሷን ላይፍ እየኖረች ቲክቶክ ላይ ሆና ታብታብ እያለች አንቺ ታብታብ እያራሽ ከስር ሆነሽ ቁጭ ለምቴ በሙሉ የራስሽን ዩቲዩብ የራስሽን ቲክቶክ ማሳደግ አለብሽ። በራስሽ ቻናል ማምጣት አለብሽ እንጂ አዳሜ አማቂ መሆን የለባችሁም። እኔ ሁሉ ጊዜ ነው የምናገረው፣ ማንም ሰው የራሱ የሆነ ነገር ሊኖረው ይገባል። እኔ አስታውሳለሁ የሆነ ታይም ላይ እኔና ጓደኞቼ በዛን ታይም እኔ የዋህ ነቲቲ በጣም ብዙ ጓደኞቼ ነበሩ። ቁጭ ብለን የምናነጋበት አጋጣሚ ሁሉ ነበረ። ቁጭ ብለን የምናነጋው ለምን መሰላችሁ? ዩቲዩባችንን ሰብስክራይብ እያስደረግን ዋች አወር እየሞላን ሰዓት እየሞላን ማለት ነው የምንውለው። ቁጭ ብለን እናነጋለን። ያን ሁሉ መስዋዕትነት ከፈን ግን ሁሉ ጊዜ እላችሁ ነበር እንደዚህ መስዋዕት ከፍለን ግን ዩቲዩባችንን እንተዋለን ምናምን ስላችሁ መቼም አልተወውም ትላለች የዋህም ቲቲም። አሁን እንደው ከወለድኩ ወዲህ ጠፍቻለሁ፣ አግኝቻቸው አላውቅም። ግን መቼም አንጠፋም። መቼም እንደዚህ የገጠር ልጅ ቲቪ የገጠር ልጅ ባይዘው አሁን ጎበዝ ሆና እየሰራች ነው። በጣም ብዙ ነን። እዛ በግሩፕ ነው ዎች አወር የምንሞላው፣ በግሩፕ ነው ሰብስክራይብ የምንደራረገው፣ በግሩፕ ሰዓት ይታሰራን። እንደዛ እያደረግን ነው ዛሬ እዚህ የደረስ ነው። አሁን ላይ ግን አብዛኛው የማዳም ቅመም ቲክቶክ ላይ ተለጥፋ አንዱ ላይ ቢገባን አንዱ ቤት ገባ ታዝም በቃውን እያንጓጓች የእነሱን ቤት ስታሞቅ ታድራለች፣ ስታሞቅ ታመሻለች። እንደዛ ከምታረጉ የራሳችሁን ቻናል ክፈቱ፣ የራሳችሁ ዩቲዩብ ክፈቱ። የራሳችሁ ኦንላይን የምትሰሩበትን ምንጭ ማስተካከል አለባችሁ። ኢትዮጵያ ከመጣችሁ በኋላ ጥገኛ እንዲያኮኑ የራሳችሁ የሆነ ነገር እንዲኖራችሁ ስለምፈልግ ነው ብዙ ጊዜ እንደዚህ አይነት ምክር መመክራችሁ። ዩቲዩብ እንዴት ነው የሚከፈተው የሚለውን አብረን በዝርዝር እናየዋለን። ቁጭ እንበልና እና ጋይስ ምን ልላችሁ ፈልጌ ነው፣ ዩቲዩብ መክፈት የምትፈልጉ መጀመሪያ ስልካችሁ ላይ ኢሜይላችሁን ትከፍታላችሁ። ከዛ ስልክ ቁጥራችሁን፣ ከዛ በኋላ ዩቲዩብ ቻናል ኦሬዲ ተከፈተ ማለት ነው። ከዛ እናንተ ምንድነው የምታደርጉት? የዩቲዩብ ስማችሁን ማስተካከል። ኢሜይል ስትከፍቱ በነገራችን ላይ በመጀመሪያ ኢሜይሉን ስትከፍቱት የምታስተካክሉ ነገር ምንድነው? ከፓስፖርታችሁ ጋር ዩቲዩብ መክፈት የምትፈልጉ ልጆች መጀመሪያ ኢሜይል ስትከፍቱ ከፓስፖርታችሁ ጋር አንድ አይነት ስም መሆን አለበት። ፈጡማም ከዲጃም ዘምዘምም ማንም ይሁን ምንም መሰረትም ማንም በሉትኝ ግን መጀመሪያ ስማችሁ ጋር አንድ አይነት መሆን አለበት ከፓስፖርታችሁ ጋር። ምክንያቱም አሁን ላይ የዩቲዩብ ህግ ፓስፖርት ነው ኔም ነው የሚፈልገው። እንደ በፊቱ የሌላ አይዲ ምናምን መሙላት አትችሉ። ስለዚህ ፓስፖርታችሁ ላይ ያለውን ስማችሁን ትሞሉታላችሁ። በፓስፖርታችሁ የባንክ አካውንታችሁን ትከፍታላችሁ ኢትዮጵያ ከመጣችሁ በኋላ። እስከዛው ግን በዛ ስማችሁ በዛ ኔማችሁ ሰብስክራይብ ትደራረጋላችሁ። ግሩፕ ታስራላችሁ፣ በዩቲዩብ ግሩፕ ታስራላችሁ። በዛ ግሩፕ ትደማመራላችሁ። አሉ ግሩፕ የሚያደማምሩ ስራዬ ብለው ራሳቸውን ችለው ዩቲዩብ ግሩፕ የሚያደማምሩ አሉ። ከተደማምራችሁ 1K ከገባችሁ በኋላ ደግሞ ዎች ሀወር 4000 ዎች ሀወር አልሞላላችሁ ካለ ደግሞ ምን ታደርጋላችሁ? ዎች ሀወር የሚሞላ በኢትዮጵያ 4000 ብር ተከፍሎ ዎች ሀወራችሁን ትሞላላችሁ። በቀጥታ ዩቲዩብ ፓርትነር ትሆናላችሁ። ያው ስቴፕ ባይ ስቴፕ እንትን አለው የምትሞሉት አድሬስ አለ። ዩቲዩብ 1000 ሰብስክራይብ ከሞላችሁ 4000 ዎች ሀወራችሁን ከሞላችሁ ዩቲዩብ ፓርትነር ለመሆን ደግሞ የሚያስፈልግ እንትን አለ፣ ፕሮሰስ አለ። ያንን ፕሮሰስ ደግሞ የሚያቀሰው ይሞላላችኋል። መላ ኋላችሁ በጣም ቀላል ነው። ከፍላችሁ ይሰራል። አሰርታችሁ ስጨርሱ ቻናላችሁን ተረከባላችሁ። ከዛ በኋላ እናንተ ምን ታረጋላችሁ? ዩቲዩባችሁ ዩቲዩብ ፓርትነር ትሆናላችሁ። ዩቲዩብ ፓርትነር ከሆናችሁ በኋላ
አካውንታችሁ የባንክ አካውንት ታስሞላላችሁ፣ ሁሉ ነገር ታስተካከላላችሁ። ከዛ በኋላ እናንተ የሚጠበቀው ጠንክራችሁ መስራት ዩቲዩባችሁን እየሰራችሁ የራሳችሁን ገቢ ምንጭ መፍጠር ትችላላችሁ። አሁን ለኢትዮጵያ ላይ በጣም እየሰሩ ያሉት ዩቲዩበሮች በዚህ መንገድ ነው። አትሞኙ ልላችሁ ፈልጌ ነው። እወዳችኋለሁ። ዩቲዩብ ክፈቱ። ቲክቶክ ላይ ዝም ብላችሁ ቂጣችሁን ስታሞቁ አትዋሉ። ሰዓታችሁን አትግደሉ። የራሳችሁ የሆነ ነገር እንዲኖራችሁ ስለምፈልግ ነው። አሁን አንዲት የማዳም ቅመም ትመጣለች፣ ቲክቶክ ላይ ትገባለች፣ ዝም ብላ ማንንም ጋር ታብ ሼር ኮፒ ሊንክስ እየተባለ እነሱ ቤት ገብታ ስታጨበጭብ ስታረበርብ ትውላለች። ከዛ በኋላ ምን ትሆናላችሁ መሰላችሁ? ማማ እያለቀሰች ነው በነገራት ላይ ቀልቤን የሰረቀችው። ከዛ በኋላ ዩቲዩበር ትሆናላችሁ ማለት ነው። ከዛ የራሳችሁን የሆነ ነገር ቲክቶከርም ከፈለጋችሁ ዛሬ ቲክቶከር ለመሆን ሰገጤ መሆን ነው ብያችኋለሁ። ዩቲዩበር ለመሆን ፈጣጣ መሆን ነው። ከሌና ለኝ ይሄና ላይ ብላችሁ ወደ ኋላ ሳትሉ ቀጥታ ስራችሁን እየሰራችሁ የራሳችሁ የሆነ ነገር መፍጠር አለባችሁ። እንደ እህት መመክራችሁ ከቲክቶክ ላይ ዝም ብላችሁ ተጠፍጠፋችሁ እየዋላችሁ አንዷ ጓደኛችሁ ላይቭ ላይ ትገባለች፣ እሷ ጋቃችሁን እያንኳኳችሁ እንደዛ የምትውሉ የራሳችሁን የሆነ ነገር ክፈቱ። እኔ ከጓደኞቼ ጋር ዩቲዩብ አዛን ያለበት ሰዓት አለ። ዩቲዩብ ሰብስክራይብ እየተደራረኩ ማለት ነው። ወጭ ሀወር እየሞላ በነገራችን ላይ እኔ ያስሞልቻ አይደለም ወጭ ሀወር በራሴ ነው የሞላው። ሲያስሞሉና በራስ መሙላት ይለያያል። ከቻላችሁ በራሳችሁ መሙላት፣ ካልቻላችሁ ደግሞ ማስሞላት ችግር የለውም። ግን ሞር ደግሞ የተሻለው ራስን በራሳችሁ ስትሞሉት ነው። ስታስሞሉ ያው እየተደጋገመ ቪዲዮ እየተጫወተ ስለሆነ ትንሽ ዩቲዩብ ቶሎ እንትን አያድግላችሁም ከሚለው አንጻር ነው። ዩቲዩብ ክፈቱ፣ ሰብስክራይብ ተደራረጉ፣ ራሳችሁን የራሳችሁ የሆነ ነገር ይኖራችሁ። እኔ እንዳልኳችሁ ወልጄ ከተኛው በኋላ ነው ቻናሌ በጣም የተኛው እንጂ ከዛ ወዲህ የምፈልገውን ያህል ማገኝ በሰራው ልክ አገኛለሁ። ለኔ በቂ ነው። ካልሰራሁበት አላገኝም። ስለዚህ እኔንም አማሙቁልኝ በስበቡ። የራሳችሁንም ዩቲዩብ ክፈቱ፣ አድምቁ። የማንም ቤት እየገባችሁ ሰብስክራይብ ታፕታፕ እየተባባላችሁ ጊዜያችሁን አታባክኑ። ኢትዮጵያ ከመጣችሁ በኋላ እመኑ ትናደዳላችሁ። የራሳችሁ የሆነ ነገር በቃ የራሱ የሆነ ኦንላይን ሾፒንግ፣ ኦንላይን የሆነ ነገር፣ ኦንላይን ዩቲዩበር የሆነ ቲክቶከር ከሆነች ኢትዮጵያ ከመጣች በኋላ እንኳን አትቸገሪም። ቢያንስ ብትቸገሪ የተወሰነ ጊዜ ነው። ከዛ በኋላስ በኮንፊደንስ ወጣች ከሰራች ትለወጭበታለች። ምንም ድጋሚ የሆነ እንድኮንኩኝ ከማንም የምትጠብቂው ነገር የለም። ከሰራች ታገኛለሽ እና ማለት ነው። ወዳችኋለሁ። ባይ ባይ።